ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ ቀደም ብለን ባዘጋጀነው ፕሮግራም ዶናልድ ትራምፕ ከዚህ በፊት የአሜሪካ ፕሬዝዳንቶች ከሚያሳዩት ባህሪ የወጣ ንጉስ ናቸው፣ የንጉስ ባህሪ ነው የሚያሳዩት ብለን ነበር። ዛሬ የአሜሪካ ህዝብ ወደ 8 ሚሊዮን የሚጠጋ በቃን ንጉሳዊነት ብለዋል። ስለዚህ የአሜሪካ ህዝብ ተናግሯል። የአሜሪካ ህዝብ አሁን መንቃቱ ጥሩ ነው፣ ግን የአሜሪካን ህዝብ እንዴት ነው መጀመሪያ ያለፉት የሚለው ማየት ጥሩ ነው። ሰውየው የተናገሩት ምን አሉ? ኦፕሬሽን ኤፒክ ፌሪ ብለው መጡ እና የዚህ ትርጉም ተቀራራቢ ትርጉም ዝም ብለን ብቻውን ብናያቸው ዘመቻ ኤፒክ ማለት እንግዲህ ታላቅ ታሪካዊ ወይም እጅግ አስደማሚ ነው። ፊሪ ማለት ቁጣት፣ ኃይለኛ ቁጣ እንደማለት ነው። አሁን ስትገጣጠሙት ምን ይመጣል ነው ጥያቄው። ታላቁ የቁጣ ዘመቻ፣ አስደማሚው የቁጣ ዘመቻ፣ ኃይለኛው የቁጣ ዘመቻ፣ ታሪካዊ የቁጣ ዘመቻ የሚል ትርጉም የሚሰጥና መስጠቱ ብቻ አይደለም፣ በጣም ፈጥነው መተው ወደ ቤት የሚመለሱበት ጦርነት ነው በሚል የተወሰነ ጥርጣሬ እድል ተሰጥቷቸው ነበር። ዛሬስ ነገስታት አይንገሱ የሚል የተቃውሞ ማዕበል ሙሉ አሜሪካን ተስፋፍቶ ውሏል። ተቃውሞም ይቀጥላል። እስከ 8 ሚሊዮን የሚደርሱ ሰዎች በፕሬዚደንት ትራምፕ እጅግ አወዛጋቢ በሆኑ አጀንዳዎች ላይ ተቃውሟቸውን እያሰሙ ቀጥለዋል። እንግዲህ አንዱ ማስ ዲፖርቴሽን ነው ያሉት። ሌላው ምንድነው? በኢራን ላይ የተካሄደ ባለው ጦርነት የኛ አይደለም ነው። በዛ ተያይዞ የመጣው የዋጋ ንረት ደግሞ አያድርስ ነው። ስለዚህ በግልጽ የአሜሪካ ህዝብ ወጥቶ ይሄ ጦርነት የኛ አይደለም ብሏል። ተቃዋሚዎቹ እንግዲህ እንደ ሚኒያፖሊስ፣ ቺካጎ፣ ሳን ፍራንሲስኮ፣ ኒውዮርክ ባሉ ዋና ከተሞች ብቻ ሳይሆን ኬንታኪ፣ ቴክሳስ፣ አላስካ ባሉ ሪፐብሊካኖችም ጠንካራ ይዞታዎች ላይ ውስጥም ተካሂዷል። ስለዚህ የፕሬዚደንቱም ትራምፕ አፕሩቫል ሬቲንጋቸው ወደ 36 ዝቅ ብሏል። ይህ በሁለተኛው ስልጣን ዘመናቸው ዝቅተኛ ውጤት ሲሆን በተመሳሳይ ሁኔታ ተወዳጅ ካልነበራቸው የቀድሞ ጆ ባይደን 35 ዝቅተኛ ክብረ ወሰን ትንሽ ከፍ ያለ ነው። ስሊፒ ጆን እያሉ ሲያሾፉባቸው የነበሩ ማለት ነው። ስለዚህ እዚህ ላይ አንድ ግልጽ በሆነ ነገር መረዳት ያለብን ማወቅ ያለብን ጉዳይ በቀላል ዘመቻ አስመስለው ኦፕሬሽን ልክ እኛ ሀገር ታስታውሳላችሁ በኢትዮጵያ መንግስትና በትግራይ ኃይሎች የነበረው ጦርነት ህግ ማስከበር የሚል ስም ነበር የተሰጠው። ያ ህግ ማስከበር ስንሰማው ቬሪ ሲምፕል ቃል ነው። የሆነ ቦታ የደግ ታስከበር፣ ግን 1 ሚሊዮን የሚያህል ህዝባችን የረገፈበት ጦርነት ነው። ስለዚህ ዶናልድ ትራምፕም ቀስ ብሎ የመጡት ምንድን ነው የተናገሩት? ታላቁ የቁጣ ዘመቻ አሉ። አስደማሚ የቁጣ ዘመቻ። አሜሪካኖቹ ትንሽ ጋፕ ነው የሰጧቸው። አሜሪካን ፈርስቶቹ ተጠራጥረዋል። አሁንም አያምኗቸው። ከዚህ ጋር በተያያዘ አንድ አሪፍ ከዚህ ጋር በተያያዘ ዳንኤል ዋርነር የተባለ አንድ ጸሐፊ ከስዊዘርላንድ፣ እንግዲህ ስዊዘርላንድ እንደምናውቃት ገለልተኛ ሀገር ነች። የትራምፕን ስያሜ አልተቀበለችው እና በአሜሪካና በኢራን መካከል ስላለው ግጭት አንድ አስገራሚ የሚል ዲፕሎማሲያዊና ህጋዊ ቅራኔ ያሳያል የሚል መጀመሪያ ጥያቄ ያስቀመጠችው ስዊዘርላንድ ነች። አሜሪካ በኢራን ላይ የምታደርገው ወታደራዊ ዘመቻ ጦርነት ብላ ለመጥራት ባትፈልግም ገለልተኛው አገር ስዊዘርላንድ ግን ድርጊቱ ምን አለች? ጦርነት ነው ያለችው እሷ ነች። አሜሪካስ ጦርነት ብላ መጥራት አልፈለገችም። ዛሬስ እያንዳንዱ የሚወድቀው ቦምብ፣ የሚራገፈው አውሮፕላን በአጠቃላይ ከአሜሪካ ግብር ከፋዩ የሚወጣና የዓለምን የነዳጅ ስርዓት የቀየረ በመሆኑ አሜሪካኖች አደባባይ ወጥተዋል። ንጉሶ ይበቃዎት የሚል እና ዋርነር ምን ይላል እዚህ ላይ? ያችን የቁጣ ዘመቻ ብለው የተናገሯት ዋናዋ መሽሎኪያ መንገድ ምን ነበረች? አሜሪካ የራሷን ህገ መንግስትን ዓለም አቀፍ ህጎችን ለመሸሽ ባይ ዲዛይን የተሰራው የህግ አሻሚነት ነው ያጋልጣሉ ክፍት ያደረገችው፣ ወይም የቃላት ጨዋታ ውስጥ የገባችው ጉዞ ወይስ ጦርነት? አስቡት። ከዛ የአሜሪካ መንግስት በተለምዶ እንግዲህ ዶናልድ ትራምፕ እንደምታውቁት ነው ኤፒክ ፉሪ ይላሉ። የተሰኘው ዘመቻቸው ላይ የአሜሪካ እይታ
የነ ዶናልድ ትራምፕ እይታና ብልጠት ምን ነበረ? ኮንግረሱ ጦርነቱን እንዲያውጅ የሚጠይቀውን ህገ መንግስታዊ ግዴታ ለማስታረቅ ጥቃቱን ከፍተኛ ወታደራዊ ዘመቻዊ ጉዞ ብላ ትጠራዋለች። የመጀመሪያው ለኮንግረሱ አሁን ሪፖርት አድርጎ በራሱ ፓርቲ ሪፐብሊካን አጸድቋል። የአሜሪካ ህዝብ ደግሞ ወጥቶ ተናግሯል። እና ስዊዘርላንድ መንግስት ምንድን ነው ያየበት ሁኔታ? ይሄ ዓለም አቀፍ የታጠቀ ግጭት ኢንተርናሽናል አርምድ ኮንፍሊክት በማለት ፈርጆታል። በዚህ ምክንያት ምንድን ነው የጦር መሳሪያዎች አዋጅ በሚል ህጓ መሰረት ስዊዘርላንድ ምን አድርጋለች? 50 ሚሊዮን ዶላር የሚያወጡ የጦር አውሮፕላን አካላትን ጨምሮ ማንኛውም ወታደራዊ መሳሪያ ለአሜሪካ አልክም ብላ አውጃለች። ስዊዘርላንድ ድርጊቱን ጦርነት ብላ መሰየሟ ገለልተኝነቷን አስከብሯታል። አሜሪካም የአየር ክልሏን ስለ ስለላ በረራዎች በተለይ ስለላ የሚሰሩ በረራዎች እንዳትጠቀም ዘግታለች። ይሄን አካሄድ ግን አሁን ነው አሜሪካኖች ወጥተው በአደባባይ የስዊዘርላንድን ሁኔታ እንትን ያሉት የደገፉት። ሌላው ምንድነው? ህገ መንግስታዊ ቁጥጥርን ማዳከም ዝም ብሎ አይደለም ስያሜ ሲሰጥ። ዋርነር የሚለው አሜሪካ ከሁለተኛ ዓለም ጦርነት ወዲህ ይላል በይፋ ጦርነት አውጃ እንደማታውቅ ይጠቅስና ይልቁንም የሥራ አስፈጻሚ ክፍል ወታደራዊ ኃይሉን በራሱ ፍቃድ የማሰማራት ስልጣን ወስዷል። የሆነ ቦታ ገጭ ካለ ላስ ብሎ ነው የሚሄደው ራሱ። በተለይ የማሪታይም የበላይነት ስላላቸው የትም ቦታ ይሄዳል። ለምሳሌ ታሪካዊ ምሳሌዎችን ያነሳና የቪየትናም፣ የኢራቅ፣ ሁሉም የኢራን ጦርነት በህግ አውጭው ፈቃድ ሳይሆን በፕሬዝደንቱ ውሳኔ ላይ የተመሰረተ ነው። ሴናተር ኮሪ ቡከር የሞትና የህይወት ውሳኔ የሆነውን ጦርነት ምን አሉ? ለአንድ ግለሰብ ብቻ አሳልፎ በመስጠት ሴኔቱ ደካማ ነው ሲሉ ተችተዋል። በኋላ ግን በሎቢስቶቹ የሪፐብሊካንን ፓርቲ አምጥተው ኮንግረሱ ስንት ነው? 53 ለ47 ኦልሞስት እኩል 50 በ50 በተከፈለበት የዚህን ጦርነት የዚህን የንጹሐን ደም የሚፈስበትን ጦርነት የአሜሪካ ኮንግረስ ሊጨማለቅበት አጽድቆታል ማለት ነው። ሌላው ምንድነው ስዊዘርላንድ ያነሳቸው? ዓለም አቀፋዊ የሰብአዊ መብት ህግን በተመለከተ በጄኔቫ ኮንቬንሽን የመገዛት ግዴታ እንዳለባት ይሞግታል። ይሄ ስዊዘርላንድ መንግስት ነው። እንግዲህ አንደኛ ምናል አሜሪካና እስራኤል አሉ በኢራን መሰረተ ልማቶች ላይ የሚደርሱ ጥቃት የሰብአዊ መብትን ህግ በግልጽ መጣስ ተደርጎ ተገልጿል፣ ተደንግጓል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚደንት ሚሪያና ስፖል ጃሪክ ሚናሉ በመሰረተ ልማት ላይ የሚደረግ ጦርነት በሲቪል ህዝብ ላይ የሚደረግ ጦርነት ነው፣ መቆም አለበት ብለዋል። ግን የአሜሪካ ህዝብ ይሄ ሲሆን ባንዴ ወብሎ አልወጣም። ምክንያቱም አንደኛ የህዝቡ አንደርስታንዲንግ አንድ መምጣት አለበት። ሁለተኛ ዶናልድ ትራምፕ ዘመቻ ስላለው የሆነ አያቶላን ገሎ ወደ ቤት የሚመለስ መስሏቸዋል። ግን እንደዛ አልነበረም። ስለዚህ አሁን ዋርነር ራሱ ይሄ ጸሐፊው ሲደመድም ምን ይላል? ስዊዘርላንድ የወሰደችው አቋም እንደ ማስተካከያ እርምጃ ያገለግላል የሚል ነው። አሁንም አልረፈደም ነው። አሜሪካ የጥቃት ተግባሯን ለመደበቅ የፖለቲካ ቃላትን ብትጠቀምም የስዊዘርላንድ ህጋዊ ውሳኔ ግን ጦርነቱ ተጨባጭ ውጤቶች እንዳሉትና የሀያላን ሀገራት አጋሮች እንኳን በድርጊታቸው ላይ ገደብ ሊያደርጉ እንደሚችሉ ለዓለም ማስታወሻ ነው። አውሮፓዎች አፈግፍገዋል፣ ግን በአደባባይ ምን ብለው አላሉም። አሜሪካና እስራኤል በኢራን ላይ ጦርነት ወረራ ፈጸሙ አይሉም። የአሜሪካ ይቅርታ የአውሮፓ የሞራል ውድቀትና የበላይነት የታየበት ነው በነገራችን ላይ። ስለዚህ በቃላት ሽወዳ አሳምረው ህዝቡ እንዳይነሳ አድርገው ነበር። ዛሬ ግን የአሜሪካ ህዝብ በሐላል ወጥቶ ንጉሶይ በቃወት ብለዋል። አሁን የሚድተርም ኢሌክሽን አለ፣ እዛ ላይ የዚህ ሰልፍ ኢምፓክት እንግዲህ እናየዋለን ማለት ነው። የኛም አድማጮች አንዳንድ አስተያየት የሚሰጡ ብዙ እያየው ነውና አብዛኛው ጥሩ ነው፣ ግን አንዳንዶቹ በተለየ መልኩ የውግንና የምናምን ጥያቄ አይደለም። ይሄ መርህ ጥያቄ ነው። ነገ ኢትዮጵያ ላይ ሊከሰት ይችላል፣ ነገ ኬንያ ላይ ሊከሰት ይችላል፣ ሶማሌ ላይ ሊከሰት ይችላል። ስለዚህ አንድ በመርህ ሚዲያም በሉት መንግስትም በሉት ግለሰብ
ዋናው ጥያቄ መርህ ጥያቄ ነው። የሀገሮቹ ኢንተረስት የራሳቸው ትርጓሜ ይኖራል። ጥቅማቸውን ሊያስከብሩ ሊችሉ ይሆናል። ግን አንድ ኢንዲፔንደንት ቦዲ ግን መርህን ማስቀደም። ይሄ የአሜሪካና እስራኤል በኢራን ላይ ህገወጥ ወረራ ነው የፈጸሙት። ከሱ በላይ ማቹርድ ያደረገ የድርድር ተጨባጭ ሊያዝ የሚችል የበሰለን ነገር ገፍተው ጦርነት ነው ያወጁት። ዛሬ የአሜሪካ ህዝብ ተናግሯል። ይሄ የአሜሪካ ህዝብ ድምፅ ለዶናልድ ትራምፕ ከገባቸው ደውል ነው፣ ካልገባቸው እንግዲህ ይቀጥሉበታል። አሁን እየሰማን ያለነው እግረኛም አሰማራለሁ ብሏል። እሱን የምናየው ነው። 1 ሚሊዮን ሰራዊት ነው ኢራን ውስጥ ያለው። እሳቸው በ50 ሺህ ነው የሚሉት። እንግዲህ ውጤቱን አብረን እናያለን። ዛሬ መገመት አንችልም። ላይክ ሰብስክራይብ ማድረጋችሁን አዘንጉ። እዚህ ላይ የምትመለከቱት እንግዲህ የአሜሪካ ኤዋክስ የሚባል የጦር ጀት ነው። ስትራቴጂክ የጦር ጀት ነው። በነገራችን ላይ ኢራን በፕሪንስ ሱልጣን አየር ማረፊያ ላይ በሰነዘረችው ጥቃት ነው የመታችው። አንዱ ዋጋው $700 ሚሊዮን ነው። ኤስሪ ሴንተሪ ኤዋክስ የሚባል ነው። አውድመዋለች። እንግዲህ ምስሎቹ እንደሚያሳዩት የአውሮፕላኑ አካል ሙሉ በሙሉ መቃጠሉን ነው። ይህ አውሮፕላን ዳግም አገልግሎት መስጠት እንደማይችል ተረጋግጧል። ቀላል እንዳይመስላችሁ። ይሄ ኤሌክትሮኒክስ 3 ማለት ነው። ኤርቦርን ዋርኒንግ ኤንድ ኮንትሮል ሲስተም በዘመናዊ የአየር ላይ ውጊያ ውስጥ በረራ ላይ ያለ የጦር አዛዥ ማለት ነው፣ ወይም የሰማይ ላይ አይን ማለት ነው ተደርጎ የሚቆጠር እጅግ ዘመናዊ አውሮፕላን ነው። እዩት፣ ስራ ላይ ነው ያሉት። እነዚህ የበሩት መብራቶች የምታዩቸው ስራ ምንድን ነው የሚሰራው? ለምሳሌ ሰፊ የራዳር ሽፋን ይሰጣል። ሎንግ ሬንጅ ሰርቪላንስ ይሰጣል። አውሮፕላኑ በላይ የሚሽከረከርበት ትልቅ የራዳር ሳህን ሮት ዶም የሚባል አለ። ይህ ራዳር ከ400 ኪሎ ሜትር በላይ ርቀት ላይ ያሉ ጠላት አውሮፕላኖችን፣ ሚሳይሎችና ድሮኖችን መለየት ይችላል። ተራ ራዳሮችን በምድር አቀማመጥ ወይም ተራ ወይም ሸለቆ ምክንያት ሊያዩዋቸው የማይችሉትን ዝቅ ብሎ የሚበሩ ኢላማዎችን በቀላሉ ይለያል። አንድ ሁለተኛ የጦር ሜዳ አስተዳደር ነው። ባትል ማኔጅመንት ይፈጥራል። ይህ ማለት ኤሌክትሮኒክስ ነው። መረጃን መሰብሰብ ብቻ ሳይሆን ጦርነቱን ይመራል። በአውሮፕላን ውስጥ ያሉ የጦር መኮንኖች የጓደኛና የጠላት አውሮፕላኖችን ይለያሉ። የራሳቸው ተዋጊ አውሮፕላኖች የት ጋር መሄድ እንዳለባቸው፣ የትኛውን ኢላማ መምታት እንዳለባቸው ትዕዛዝ ይሰጣል። ለአየር መከላከያ ስርዓቶች የቅድመ ማስጠንቀቂያ መረጃ ያስተላልፋል። ሶስተኛ ስራው ምንድነው? የመገናኛ ድልድይ ነው። ኮሚኒኬሽን ሃብ ነው። በተለያዩ የጦር ክፍሎች ለምሳሌ በባህር ኃይል ካሉ መርከቦች፣ በምድር ላይ ካሉ ወታደሮችና በሰማይ ካሉ ተዋጊዎች መካከል እንደ ድልድይ ሆኖ ያገናኛል። መረጃን በሚስጥርና በፍጥነት በማስተላለፍ ረገድ ወደር የለው። አራተኛ የኤሌክትሮኒክስ ደህንነት፣ ኤሌክትሮኒክ ሱፐር ሜዠርመንት የጠላትን የራዳር ሞገዶችና የመገናኛ ምልክቶችን በመጥለፍ የጠላት ጦር የት እንደሚገኝ ምን እያቀደ እንደሆነ መረጃ የማሰባሰብ ብቃት አለ። አምስተኛስ ረጅም ሰዓት የመቆየት አቅም አለው። አውሮፕላኑ በሰማይ ላይ ለ8 ሰዓታት ያህል ያለማቋረጥ መቆየት ይችላል። በበረራ ላይ እያለ ነዳጅ መሙላት ስለሚችል ግን ለአንድ ቀን ሙሉ ሳይወርድ ክትትል ሊያደርግ ይችላል። ጠቅለል ስናደርገው ከሌላ ተዋጊ አውሮፕላኖች በጨለማ ውስጥ እንደሚዋጋ ሰው ነው ይሉታል። ይህ አውሮፕላን ሲኖር ግን አጠቃላይ የጦር ሜዳው ለአዛዦቹ እንደ መዳፍ ግልጽ ሆኖ ይታያል። ለዚህ ነው የዚህ አውሮፕላን ሞደም ለአሜሪካ ትልቅ ስልታዊ ድንጋጤ ውስጥ የከተታት ተብሏል። እና ይሄንም ለይተው ጉዳቱንም አውቀው ሳውዲ አረቢያ ላይ ተኩሰው ነው ያወደሙት። $700 ሚሊዮን ነው አንዱ ዋጋው። እንግዲህ በሰብአዊነትም በሉት በቁስ ምድራችን እንዴት በብዙ ነገር እየወደመች እንደሆነች እዩ። ኢራን ውስጥም መሰረተ ልማቶች ቅድም እንዳልኳቸው በአሰቃቂ ሁኔታ እየወደመ ነው። ከ3000 በላይ ሲቪሎች እንደተገደሉ እየተነገረ ነው። ጦርነት ዋጋው የናረ ብዙ የሚያስከፍለን ነው። ሌላው
የሩሲያ ውጭ ጉዳይ ሚኒስትር የሰርጌይ ላቭሮቭ ቃለ መጠይቅ ከፈረንሳይ ቴሌቪዥን ጋር አድርገው ነበር። ዋናው ጭብጥ ምንድነው? በመካከለኛው ምስራቅ ስለሚታየው የአሜሪካና እስራኤል ጥቃትና ስለ ዓለም አቀፍ ሕግን የትም ቦታ ብትሄዱ የትኛውንም ኤክስፐርት ጋር የትኛውም ፖለቲከኛ ጋር ስትሄዱ ሁሉም ይሄን ጉዳይ ፍሬም አድርጎ የሚያየው ከዓለም አቀፍ ሕግ አንጻር ነው። በሴኩሪቲ ካውንስል የጸደቀ አይደለም፣ ዩኤን የመከረበት አይደለም። ስለዚህ በ80 ዓመት ኢቭን ሕግን መሰረት ያደረገ የገነቡትን ኦርደር ሁሉ ጥለውታል ዶናልድ ትራምፕ። ያ ነው ብዙዎቹን ፍርሃት ውስጥ የጣለው። ዓለም ወደ አናርኪ ስርዓት ሙሉ ለሙሉ ይቀየራል የሚል ስጋት አላቸው። እና ምን ይላሉኝ ውጭ ጉዳይ ሚኒስተር፣ እኛ እየተከላከልን ያለነው የኢራንን ኢስላሚክ ሪፐብሊክ ብቻ ሳይሆን አሉ ከምንም በላይ ዓለም አቀፍ ሕግን ነው። ኢራን በራሷ ቀጥተኛ ወታደራዊ አጋር ባትሆንም የኛ በስምምነታችን ላይ እንደተገለጸው ስልታዊ አጋራችን ነች። ታሪካዊ በሆነ መልኩ በዓለም አቀፍ ሕግ በኩል ነው የሚሉት ፈረንሳውያን አሉ እሳቸው። አሁን እየሆነ ያለው ነገር ግን ያያሉ ብዬ አምናለሁ። እንዲያውም ማየት ብቻ ሳይሆን በጋድ ሲፈጸም እየታዘብነው ነው። ፈረንሳዮች ምንድን ያደረጉት? ማክሮን ወጣና እንደማይሳተፍ ገለጸ። ግን ከዛ ምን አለ? ኢራን በጎረቤት ሀገሮች ላይ የምታደርገውን ጥቃት ግን አወግዛለሁ አለ። ግን አሜሪካና እስራኤል በሐላል በፈጸሙት ወረራ ላይ ግን ድምፁን አላሰማም፣ አላወገዘም። እሱ ብቻ አይደለም፣ የፈረንሳይን የጦር ሰፈሮች እንዲጠቀሙ ፈቅዷል። ጀርመን ፈቅዳለች፣ በአደባባይ ግን የለንበትም ይላሉ። ጦር ሰፈር ከፈቀድክ በኋላ የለውበትም ማለት አትችልም። የሚመጣውም ጥሩንም መጥፎንም ውጤት ትጋረዋለህ። በተለይ በንጹሐን በየትኛውም አቅጣጫ በሚያልቀው ታሪክ ይመዘግበዋል። ይህ ክርክር የለውም። እና ፕሬዚደንት ዶናልድ ትራምፕ ዓለም አቀፍ ሕግ አያሳስበኝም፣ በራሴ የሞራል መርሆችና ስሜቶች እመራለሁ ሲሉ ስንሰማ ይሄ ተቀባይነት የለውም። የሰርጌይ ላቭሮቭ ምላሽ ነው። በሕግ ተቀምጦ እንዴት በአንድ ግለሰብ የሞራልና የስሜት ራሱን አዳምጦ ሀገርንስ ዓለምን ሊመራ ይችላል ነው ጥያቄው። አሜሪካ እና አጋሮቿ በቀጠና ጉዳይ ጣልቃ በገቡ ቁጥር ሁኔታው ይበልጥ እየተበላሸ ይሄዳል። ኢራቅ፣ ሶሪያ፣ ሊቢያ ወድመዋል አሉ። አሁን መለስ ብሎ ይጠይቃሉ፣ ሊቢያን ራሱ መች እንደምትገነባ ማንም አያውቅም። ኦልሞስት ለሶስት ተከፍላለች። እና ሀፍታር የመሰሉ ደንበኛ አናርኪ ስርዓት የሚያራምዱ ዛሬ በሱዳን ውስጥ የሚፈተፍቱ የዩናይትድ አረብ ኤሚሬት ተላላኪ አንድ ጀነራል እንዳለ እያመሰው ነው ያለ። ሊቢያን የሚያክል ማለት ከዓለም አንደኛውን የህይወት ስታንዳርድ ይኖሩ የነበሩ ማለት ነው። አሁን አሉ በኢራን ላይ የሆነ ያለውም ያው ነው። እንዲያውም በዚች ሀገር ላይ ጥቃት ሲፈጸም ይህ ለሁለተኛ ጊዜ ነው። ያውም አሉ የዲፕሎማሲ ንግግሮች በከፍተኛ ደረጃ ላይ ባሉበት ወቅት የአሜሪካ አስተዳደር ከፍተኛ ባለስልጣናት የኢራንን ከፍተኛ መሪና ሌሎችን አመራሮች በቀዝቃዛ ደም ስለመግደላቸው በኩራት ሲናገሩ ይህን ከውሸትና ከንቀት ውጪ ሌላ ምን ስም ልንሰጠው እንችላለን? እንግዲህ ኤክስትራ ጁዲሻል ኪሊንግ ነው። በጣም ከባድ፣ በተባበሩት መንግስታት የማይፈቀድ። ሌላው ምንድነው እሱ የሚሉት ታዲያ በኢራንና በዩክሬን መካከል ያለው ልዩነት ምንድነው ብለው ይጠይቋቸዋል። አሜሪካና እስራኤል በኢራን ውስጥ ዓለም አቀፍ ሕግን እየጣሱ መሆኑን የምነግራችሁ እኔ ብቻ አይደለሁም አሉ። ይህ ማንም የማይክደው ሀቅ ነው። የፈረንሳይ አመራርና ሌሎች የአውሮፓ ህብረትም አገራትም ያውቁታል። በኢራንና በዩክሬን መካከል ያለው ልዩነት ምንድን ነው? ልዩነቱ ኢራን የኒኩለር ፕሮግራሟን ጨምሮ ማንንም ዓለም አቀፍ ግዴታዎች አልጣሰች። በ2015 የተፈረመውን የኒኩለር ስምምነት ጄሲፒኦ የሚባለውን የተባበሩት መንግስታት የጸጥታ ምክር ቤትን አጽድቆት ነበር፣ ተግብራለች። ነገር ግን ትራምፕ በመጀመሪያ ስልጣን ዘመናቸው ስምምነቱን አፍርሰው ወጥተዋል። ኢራን ምንም የጣሰችው ነገር የለም። ዩክሬን ግን አሉ ከምዕራባውያን ደጋፊዎች ጋር በመሆን ሊጣስ የሚችሉ ሁለት ጥሰቶችን ፈጽሟል። በተለይ የተባበሩት መንግስታት የጸጥታው ምክር ቤት ያጸደቀውን የሚኒስክ ስምምነት እና አንግላ መርኬል እያሉ ማለት ነው። በታህሳስ 2001 ለደህንነት ዋስትና የሚሆን ስምምነት ለአሜሪካና ለኔቶም ብናቀርብ
ዩክሬን ኔቶን ትቀላቀላለች የእናንተ ጉዳይ አይደለም የሚል ምላሽ ነው የሰጡት። ስለዚህ ፈረንሳይ፣ ጀርመንና ሌሎች የዩክሬን ደጋፊዎች ነገሮች ወደ ቀውስ እያመሩ መሆናቸውን አያውቁም ነበር ለማለት አልችልም፣ ያውቃሉ ብለዋል። ስለዚህ በየትኛው አቅጣጫ ብትሄዱ የዶናልድ ትራምፕና የቤንጃሚን ኔታንያሁ እንቅስቃሴ ማንም ሰው ከዓለም አቀፍ ሕግ ነው። በተለይ ሁላችሁም ማወቅ ያለባችሁ ሁለቱም ድርድሮች በሳል ወደ መጨረሻው ስምምነት ላይ የሚያመጡትን ጥሰው ነው። አሁንም 10 ቀን ሰጥተናል ብለው በ10 ቀን ውስጥ ካልመለሰች እያሉ በየቀኑ ትልልቅ ቦምቦች እያዘነቡ ቴህራንን እያረሱ ነው ያሉት። ይሄ በነገራችን ላይ ወደፊት የዲፕሎማሲን እምነት ሙሉ ለሙሉ የሚያጠፋ ሂደት ነው። ግን ሁሉም ነገር በጊዜው የሚነገር ነው። አሁን እኛ የምንለው ከዓለም አቀፍ ሕግ አንጻር ነው ነገሮች የምናቀርበው። ምክንያቱም ሚኒመም ያለው የተባበሩት መንግስታት ነው። ከዛ ውጭ ያለው ፉል አናርኪ ነው የሚሆነው እንጂ የኢራን መንግስት ጥሩ ነው መጥፎ ነው እሱ በህዝቡ ነው የሚመዘነው። የአሜሪካን መንግስት ጥሩ ነው መጥፎ ነው በህዝቡ ነው የሚመዘነው። የአሜሪካ መንግስት በህዝቡ ተመዝኖ የኛ ጦርነት አይደለም ውጣ ሲል፣ የኢራን መንግስት በህዝቡ ተመዝኖ ደግሞ ሁሉም ለሰማዕታት ከአካዳሚሻን ብዙ ጀነራሉ ተዘጋጅቶ አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ይተካል። ለዚህ ነው የአንድን ሀገር ክብር፣ እምነት፣ ርዕዮተ ዓለም በቦምብ ልታፈነዳው ወይ ልታጠፋው አትችልም። የፖለቲካ ድርድር ያስፈልጋል የሚባለው ዝም ብሎ አይደለም። የሚጠፋና የማይጠፋ ነገር አለ። ለማንኛውም የላቭሮቭ መከራከሪያ ይሄ ነበር። ደግሞ የአሜሪካን ምክትል ፕሬዚደንት እሳቸው የሚሉትንም እናዳምጥ፣ ባላንስ ለማድረግ እንዲጠቅመን ማለት ነው። እስቲ እናዳምጣቸውና ከዛ በኋላ እኛም የተረዳነው very, very long time, and that's the purpose. You're right. Gas prices have certainly gone up because of what's going on in the Middle East, but they're going to come down, right? This is a very, very temporary reaction to what is going to ultimately be a short-term conflict. I think the president's been very clear about this, that we're not interested in being in Iran a year down the road, 2 years down the road. We're taking care of business. We're going to be out of there soon, and gas prices are going to come back down. እንግዲህ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በቅርቡ በሰጡት ቃለ መጠይቅ ነው ከኢራን ጋር ከተደረገው ጦርነቶች ግቦች መካከል አብዛኞችን አሳክተናል የሚሉት፣ እንዲሁም የአሜሪካን ወገን በቅርብ ከግጭቱ እንደሚወጣም ይናገራሉ። በተመሳሳይ ጊዜ ጠላትነቱን ለተወሰነ ጊዜ እንደሚቀጥል አብራርተዋል። ይህም ኢራን ለረጅም ጊዜ ማዳከም ተግባር እስኪጠናቀቅ ድረስ እንደሆነ ገልጸዋል። እንደሳቸው አባባል የአሜሪካ ጦር ከቀጠናው ከወጣ በኋላ የነዳጅ ዋጋም ይቀንሳል ነው የሚሉት። ይሁን እንጂ ዋይት ሃውስ ስለ ውጤቶቹና ስለ ጦርነቱ መቃረብ እየተናገረ ባለበት በዚህ ወቅት በትይዩ ለበለጠ ጠንካራ ኦፕሬሽን ምዕራፍ ዝግጅት በንቃት እየቀጠሉ ነው። የአየር ኃይሉ ስብስብ እየተጠናከረ ነው። ተጨማሪ ኃይሎች እየተሰማሩ ነው። እንዲሁም በኢራን ድንበሮችና በአቅራቢያ ባሉ የውሃ አካላት ላይ የስለላ ስራዎች በከፍተኛ ሁኔታ ቅኝቶች እየተደረጉ ነው። በእነዚህ ሁኔታዎች ውስጥ እንግዲህ ግቦች ተሳክቷል የሚል መግለጫ ውጤቱን አስቀድሞ ለማረጋገጥ የሚደረግ ሙከራ ይሁን አድርገውት ይሁን የሚታወቅ የለም። መሬት ላይ ግን እሳቸው በሚሉት ደረጃ በዘረዘሩት ሁኔታ መሳካቱን ማንም ሶስተኛ ወገን ያረጋገጠ የለም። ዋሽንግተን እንግዲህ ለራሷ አመቺ የሆነ የመውጫ አማራጭ መንገድ እያዘጋጀች ነው። የሆነ ሰዓት ላይ ያሸንፈናል ብሎ ይወጡ ይችላል። ይህም ሁኔታዎች እንዴት ይሁኑ እንዴት ዘመቻው ስኬታማ እንደነበር ለማወጅ እንዲያስችላቸው መደላደል እየፈጠሩ ነው ብሎ ነው በሳቸው አባባል ትችት እየቀረበ ያለው። በእነዚህ ሁኔታዎች ውስጥ ግቦች ተሳክተዋል የሚል መግለጫ ውጤቱን አስቀድሞ ለማረጋገጥ የሚደረግ ሙከራ ነው ብለው ብዙ ሰዎች ይተቻሉ። ንቁን የጦርነት ምዕራፍ በፍጥነት ማቆም ከቻሉ ማለት ነው እንደተጠናቀቀ ኦፕሬሽን አድርገው ያቀርቡታል። ካልቻሉ ደግሞ ዋናው ስራ አስቀድሞ ተጠናቋል በሚል በዚያው ቀመር መሰረት ጠላትነቱን ይቀጥላሉ። የሚገርም እኮ
ሌላው የዚህ ሁለት ቀን አስደንጋጭ መግለጫ ማንዳን ነው? የሩሲያ የደህንነት ምክር ቤት ምክትል ሊቀመንበር የሆኑት ዲሚትሪ ሜድቬዴቭ የተናገሩት ነው። በኢራንና በእስራኤል መካከል የኒኩለር ጦርነት የማይቀር ጉዳይ ነው ይላሉ ሰውዬው። ለዚህ የሚያመጡት መከራከሪያ ምንድነው? አሁን የኒኩለር ጣቢያዎችን በአሜሪካና በእስራኤል መመታት ነው አንድ። ሁለተኛ ይህ አካሄዳቸው ኢራኖችን የመጨረሻ ጥግ ላይ ያደርስና የኒኩለር ቦምብ መታጠቅ እንደ አማራጭ አድርገው ይወስናሉ። በነገራችን ላይ አሁንም ፓርላማው እየተወያየ ነው። ከዓለም አቀፉ አቶሚክ ኢነርጂ ለመውጣት ውይይት ጀምረዋል። እና የሰውየው መከራከሪያ ምንድነው? ይሄ አደገኛ ነው። ሌላው አሉ በዚህ በኒኩለር ጣቢያ የሚወጣው ወይም ተሳክቶላቸው እንኳን ከመቱት ነው የሚሉት እሳቸው፣ ከመቱት የሚወጣው ጨረር ለሰው ልጆች እጅግ አደገኛ ነው የሚሆነው። ያ በራሱ ውጤት ኢራን ለኒኩለር ቦምብ መታጠቅ ፍላጎት አንዱ መነሻ ሊሆን ይችላል። ሌላው አሉ እስራኤል የኒኩለር ቦምብ ታጣቂ ነኝ የሚል የአካባቢውን የማስፈራራት እርምጃ ውስጥ ከተንቀሳቀሰች ከዛ በኋላ ይላሉ እሳቸው የኒኩለር ቦምብ ዶሚኖ ኢፌክት ነው የፈጠረው። ለምሳሌ አሉ ሳውዲ አረቢያ በግልጽ መሐመድ ሰልማን ወጥቶ ኢራን የኒኩለር ቦምብ ከታጠቀች በፍጥነት እኛም እንታጠቃለናል። እስራኤል በዚህ መልኩ በኒኩለር ቦምብ እያስፈራራች የምትሄድ ከሆነ ቱርክ ምን አለች? ለእስራኤል የተፈቀደ ቦምብ እኛም እንታጠቀዋለን አለች። ከዛ በኋላ በክልል ውስጥ እንዳለ በተለይ መካከለኛ ምስራቅ የኒኩለር ቦምብ የማታጠቅ የዶሚኖ ኢፌክት ያመጣል። ስለዚህ ከዚህ መቆጠብ የማይችል በተለይ አሉ ምዕራቡ ዓለም የዚህ ኒኩለር ቦምብ ጦርነት ጫፍ ላይ የደረሰን ጦርነት መምራት አለመቻላቸውና መስመር አለማስያዛቸው ለሚመጣው የኒኩለር ዶሚኖ ኢፌክት በአረቡ ዓለም አደገኛ ነው፣ ማንም ሊቆጣጠረው አይችልም ብለዋል። አሁን ቻይና በቅርቡ ሙሉ የስትራቴጂክ ፓርትነርሺፕ ከቻይና ጋር ፈርማለች። ሳውዲ አረቢያ ጸጥታን ይመለከታል። አሁን አንዱ ኒኩለር ቦምብን ለማብላት ከነሱ ጋር ውይይት ጀምረዋል የሚል መረጃዎች አሉ። በዚህ ብቻ ያበቃም። ለምሳሌ በቀዝቃዛው ጦርነት ወቅት የተገነባው የኒኩለር ጦር መሳሪያ ቁጥር ስርዓት በቅርቡ ከፍተኛ ፈተና ሊገጥመው ይችላል። የብሉምበርግ ዘገባ ነው። አሜሪካ በዓለም ላይ በምታሳየው ጠብ አጫሪ ባህሪ ምክንያት በርካታ ሀገራት የኒኩለር ቦምብ ባለቤት የመሆን ፍላጎት እያሳዩ ነው። እንደ ኢራንና ቬኔዙዌላ ባሉ አገራት ላይ የሚደረጉ ጨካኝ አሜሪካ ጣልቃ ገብነቶች ሌሎች ሀገራት የኒኩለር ጦር መሳሪያ ወራሪዎችን ለመከላከልና ደህንነታቸውን ለማረጋገጥ ብቸኛው መንገድ አድርገው እንዲመለከቱት እያደረገች ነው። አሜሪካ አስጠባቂዋ ማለት ነው እንዳይስፋፋ። ስለዚህ የአሜሪካ ኢራን ጦርነት እንዴት የኒኩለር መፈራረቅ ሊያስከትል እንደሚችል ዓለም አቀፍ የኒኩለር ዶሚኖ ኢፌክት እንደሚያመጣ ነው። ቻይና ለምሳሌ በአሁኑ ወቅት አለ 600 ገደማ የኒኩለር ጭንቅላት ዋርሄድስ ያላት ሲሆን በፔንታጎን ግምት ይላል መሰረት በ2030 ይህን ቁጥር ወደ 1000 ለማሳደግ አቅዳለች። ይሄ ያልተገባ የአሜሪካ ባህሪ ነው የሚወልደው። የአሜሪካ ወዳጆች የአሜሪካ በኢራን ላይ የከፈተችው ወታደራዊ ዘመቻ የባህረ ሰላጤው አገራትን ደህንነት ማስጠበቅ ባለመቻሉ በዓለም ዙሪያ ያሉ የአሜሪካ ወዳጆች ወደ ኒኩለር ጦር መሳሪያ አይናቸውን ያማትራሉ። ቢኮዝ አሜሪካ ፌር አድርጋለች። የቁጣ ዘመቻ አለችው፣ አስደማሚ ዘመቻ አለችው። ልታቆመው ማትችል ኢራንን ባልተገባ ትንታኔ ገብታ የሚወስዱት ካፈርኩ አይመልስ የሚጥሏቸው ቦምቦችና መሰረተ ልማቶችን የሚያወድሙባቸው መንገድ ሲያዩ ሌሎች ሀገሮችም ይሄን ኃይል ለመቋቋም ኒኩለር መታጠቅ አለብን ብለው እያማተሩ ነው። ለምሳሌ ቤስት ኤግዛምፕል ይነሳል። የኒኩለር ጦር መሳሪያ ባለቤት ለመሆን የሚፈልጉ አገራትን እንውሰድ። ለምሳሌ አሁን ደቡብ ኮሪያ የኒኩለር ሰርጓጅ መርከብ ፕሮግራም ያላት ሲሆን
የህዝቧ ቁጥርም አገሪቷ የኒኩለር ባለቤት እንድትሆን ይደግፋል። አንድ ቀጥሎ ጃፓን ወሰዱ። ባለስልጣናት የኒኩለር ቦምብ መኖር እንዳለበት ድጋፋቸውን እየገለጹ ሲሆን አገሪቷ በኒኩለር ጦር መሳሪያ ያላትን አቋም እየቀየረች ነው። አስቡት፣ በሁለተኛው ዓለም ጦርነት ጃፓንና ጀርመን በነበራቸው ያልተገባ እንቅስቃሴ ከየትኛውም በተለይ ጅምላ ጨራሽ መሳሪያ ትልልቅ መሳሪያ እንዳይታጠቁ ተብሎ ነበር። ዛሬ ግን ዋስትና የላቸው። ያ ዋስትና ያልተገባ የአሜሪካ መንግስት ባህሪ ድንጋጤ ውስጥ ጥሏቸዋል። የመካከለኛው ምስራቅ አገሮች ከየትኛውም ጥቃት አሜሪካ ትጠብቀናለች ብለው ሲጠብቁ ይኸው ኢራን እያወደመቻቸው ነው። ስለዚህ ምን ማለት ነው? አሜሪካ በእነሱ አገር ላይ የጦር ካምፕ መኖሩ ስጋታቸው እንጂ ደህንነታቸው እንዳልሆኑ ድምዳሜ ውስጥ እየደረሱ ነው። ለምሳሌ ጀርመኑ ስራ ተመሳሳይ ከፈረንሳይ ጋር በሚደረግ የኒኩለር ትብብር ውስጥ ገብታለች። ፖላንድ የራሷን ቦምብ በመፈለግ ሆነ ከፈረንሳይ ጋር በመተባበር ላይ ነች። ሳውዲ አረቢያ ከአሜሪካ ጋር ሊኖር በሚችል የኒኩለር ቴክኖሎጂ ሽግግር አሜሪካ እስካሁን ፈቃደኛ አልነበረች። ለሲቪል ስራ አላቸው፣ ግን ኢራን የምትታጠቅ ከሆነ አውቶማቲክ ነው ብሏል። ስለዚህ ይሄ ዝም ብላችሁ ስታየት በፓሲፊክ ፎረም ከፍተኛ ተመራማሪ የሆኑት ዊሊያም አልበርግ ለብሉምበርግ ሲገልጹ ይህ ሁኔታ ዓለምን ወደ ኒኩለር መፈራረቅ ሊገፋት ይችላል ብለዋል። ደቡብ ኮሪያ ወደ ኒኩለር ከገባች ጃፓን ትገባለች፣ በመቀጠል ታይዋን ትከተላለች፣ ከዚያም ቻይና ድንጋጤ ውስጥ ትገባለች። በመካከለኛው ምስራቅ፣ በምስራቅ እስያ እንዲህ አይነት መፈራረቅ ሊፈጠር መቻሉ ሁለቱን ቀጠናዎች እጅግ አደገኛ ያደርጋቸዋል ሲሉ አስረድተዋል። ነገር ግን ጨዋታው የሚመራው በደብል ስታንዳርድ ነው። ምክንያቶቹ አንዳንዶቹ የኒኩለር ባለቤት እንዲሆኑ ሲፈቀድላቸው፣ ሌሎቹ ደግሞ የኒኩለር እንቅስቃሴ አላቸው በሚል ጥርጣሬ ብቻ ይደለቃሉ። እስራኤል አላት፣ ኢራን ይኖራታል ተብሎ መዓት ይወርድባታል። ዛት ኢዝ ደብል ስታንዳርድ። ኔታንያሁ እንግዲህ ካለው ባህሪ ታምኖ ኒኩለር እጁ ላይ ተሰጥቶት ኢራኖች ጋር ሲገባ ግን ሌላ ችግር ይፈጥራል ብሎ ማሰብ በራሱ ፕራክቲካሊ አሁን በምናየው የቤንጃሚን ኔታንያሁ ኢቨን የዶናልድ ትራምፕ በጣም ጨካኝ እርምጃዎች ስታዩ ለነሱ ኒኩለር ቦምብ ታምኖ ተሰጥቶ ሌላ የሚፈራ በዚህ ዓለም ላይ መፈለግ በጣም ከባድ ነው። እውነቱ እሱ ነው። ስለዚህ የኒኩለር ዶሚኖ ኢፌክት ይመጣል። ይሄን ግን በትክክል አሜሪካ ባላት ደረጃ በሚጠበቅባት ሁኔታ ይሄን ጦርነት መርታ አካባቢውን ከኒኩለር አደጋ ካላጸዳቸው አደገኛ ነው። አሁን ባለው ተጨባጭ ሁኔታ ግን ዶናልድ ትራምፕ የሚመሩትን ፖለቲካል ሊደርሺፕ የሚያምን የለም። እሳቸውም በማንቋሸሽ በማጥላላት አውሮፓን አስቡት። 80 ዓመት አብሯቸው የሞተውን የአውሮፓን ህብረት የሊበራል ቫሊዩ አራማጅ እየተባለ ስንት የነበሩትን ለእኛ እነዚህ ላያቢሊቲ እንጂ አሴት አይደሉም፣ ይሄን ደካማ አውሮፓ ራሱ እንዲመግብ ወደዛ መወርወር ነው እያሉ ይዘልፏቸዋል፣ ይሰድቧቸዋል። አሁንም ለዚህ ህገወጥ ጦርነት ኑ ሲሏቸው የእኛ ጦርነት አይደለም አሉ። እናንተ ፈሪዎች፣ እናንተ ቦቅባቃዎች እያሉ ይሰድቧቸዋል። ስለዚህ ይሄ ፖለቲካል ሊደርሺፕ በተለይ በቤንጃሚን ኔታንያሁና በዶናልድ ትራምፕ ያለው የፖለቲካ ጋብቻ ዓለምን የት ሊያደርሳት እንደሚችል ፈጣሪ ብቻ ነው የሚያውቀው። አብራችሁን ነው ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ይህን ዜና ያቀረብኩት ሰምታችሁ ከሆነ የሰሜን ኮሪያው መሪ ኢራን ከጠየቀችን ማናቸውንም ሚሳኤል እናቀርባለን ብሏል። የኒኩለር ቦምብ ለምን አሁንም ብሏል ሰውየው። ይሄ ከየት ነው የመጣው የሚለውን ነገር ትንሽ ዞር ዞር ስንል ያገኘነው ፋይል ምንድን ነው? እኚህ የምታዩቸው እንግዲህ በአሜሪካና እስራኤል ወረራ ቤታቸው መኖሪያቸው ቁጭ ብለው የተሰዉት የኢራኑ አያቶላ ሐመኒ ናቸው። ሰማዕት ሆነው ነው ያለፉት። ሽሹ ሲባሉ አልሸሽም ብለዋል። እዛው ተቀምጠው ነው በቤታቸው ያረፉት ማለት ነው፣ በስራ ቦታቸው። ስለዚህ የሰሜን ኮሪያ ድጋፍ ከየት ነው የመጣው የሚለውን እዚህ ላይ እናዳምጠው።
ما در مقابل تهدیدات و توطئه‌های گوناگون امپریالیسم آمریکا در کنار دولت و ملت قهرمان کره هستیم و شما می توانید እንደተመለከታችሁት የሰሜን ኮሪያው መሪ አያትየው ቁጭ ብሏል። አይታችሁታል። የኪም አባት አያቱ ማለት ነው። እና ያን ጊዜ በነበረው እንግዲህ የኢምፔሪያሊዝም በሁለት ካምፕ ጎራ የነበረው ላይ እንግዲህ ሀመኒ ምንድን ነው የሚሉት ከአሜሪካ ኢምፔሪያሊዝም ዛቻዎችና በርካታ ሴራዎች በተቃራኒ ይላሉ ከኮሪያ መንግስትና ድል አድራጊ ህዝብ ጎን ለጎን እንቆማለን፣ በምላሹም በእኛ ድጋፍ ላይ መተማመን ትችላላችሁ ሲሉ ነው እንግዲህ እኚህ ሰውዬ ያን ጊዜ አጋርነታቸውን የገለጹት ማለት ነው። እንግዲህ ይህ ዘገባ የሚያመለክተው አሁን ባለው 2026 የጦርነት ሁኔታ ውስጥ ኢራንና የሰሜን ኮሪያ በአሜሪካ ላይ ያላቸው እንግዲህ ቀደም ብለው የጋራ ጠላትነትና ወታደራዊ ፖለቲካ ትብብር ማጠናከራቸውን ነው የሚያሳየው። እኔ ዝም ብሎ ሞቅ ብሎት ያወራ መስሎኝ ነበር። ስለዚህ ቀደም ባለው ሁኔታ እሱ እንግዲህ አያቱ ናቸው። ስለዚህ ለኢራን ደርሳለው የሚለው ከዚህ መነሻና ትብብር ነው። ዞር ዞር ስለ ያገኘሁት ነው፣ ለመረጃ ለማካፈል ነው። ሌላው እዚህ ጋር የምናልፈው ምናልባትም ትልቅ ትርጉም አለው ተብሎ እየተጠበቀ ያለው ከተሳካም ጥሩ ነው ተብሎ በብዙ ሰዎች ተስፋ የተደረገበት የዲፕሎማሲ ጥረት ተጀምሯል። በፓኪስታን ውስጥ ዲፕሎማሲ እንግዲህ ዋጋ ካለው ከቱርክ ከሳውዲ አረቢያ ራሷን ፓኪስታን ጨምሮ ድርድር እየተደረገ ነው። ምናልባት ከሰሟቸው ማለት ነው። እና ይሄኛው በጣም ብዙ ሰው ተስፋ አድርጎበታል። ለዓለማችንም እንደ ትልቅ ተስፋ የታየ ነው። በነገራችን ላይ ይሄ የምትመለከቱት እንግዲህ በፓኪስታን በአሜሪካና በኢራን መካከል ድርድር ለማድረግ የቆረጡ ናቸው። በአሜሪካ እስራኤልና በኢራን መካከል ያለው ጦርነት እንግዲህ ወደ ሁለተኛው ዙር ሲገባ አንድ ያልተጠበቀ አካል ነው እንግዲህ አደራዳሪው ነው ፓኪስታን ለምን ተመረጠች? ብዙዎች ፓኪስታንን በእንደዚህ አይነት የማደራደር ሁኔታ ውስጥ አያዋትም እና ፓኪስታን ለከፍተኛ ዲፕሎማሲ ስራዎች ብዙ ጊዜ አትጠራም። እንግዲህ እኔ ብዙም አላያትም፣ ግን ነገር ግን የቀጠናው ግጭት የመስፋፋቱ ስጋት እየጨመረ ሲመጣ ፓኪስታን በአሜሪካና በኢራን መካከል እንደ ድልድይ በመሆን ራሷን በዝምታ አዘጋጅታለች። ይሳካላቸው ንግግራቸውን ለማስተናገድ ቃል በመግባት በሁለቱም ተቃዋሚዎች መካከል የሰላም ሐሳቦችን በማመላለስ ላይ ትገኛለች። ግን እንዴት አመኗት? በዚህ ሰዓት በዚህ አደገኛ ሁኔታ ላይ ካልን የፓኪስታን እንግዲህ ልዩ አቋም ወይም ጥቂት ሀገሮች ብላ ሊኖራቸው የሚችሉት ግንኙነት ነው ተብሎ በዚህ ባለን ተጨባጭ ሁኔታ እየተነገረ ነው። አንደኛ ከኢራን ጋር ረጅም ድንበር ትጋራለች። እንዲሁም ከፍተኛ የሺዓ ህዝብ ጨምሮ ለረጅም ጊዜ የቆየ ኢኮኖሚያዊና ባህላዊ ትስስር አላት። ሁለተኛው ባለፉት 1 ዓመት ውስጥ በታየው ዲፕሎማሲያዊ ግንኙነትና እየሰፋ የመጣው የኢኮኖሚ ትስስር ምክንያት ከአሜሪካም ጋር የጠበቀ ስትራቴጂክ ግንኙነት አላት። በተጨማሪም ፓኪስታን በ2025 የመከላከያ ትብብር ስምምነት ከተፈራረመችባቸው አገሮች አንዷ ሳውዲ አረቢያን ጨምሮ ከባህረ ሰላጤው ጋር ቁርኝት አላት። ሳውዲ አረቢያ እንግዲህ የሱኒውን እንደምትመራው ማለት ነው። ሌላው ይህ ጥምረት ቀጥተኛ ግንኙነት በተቋረጠበት በዚህ ወቅት ማለት ነው ፓኪስታን የቀደሙት አደራዳሪዎች የሌላቸውን ከሁለቱም ዋና ከተሞች ጋር የመገናኛ መስመር ፈጥራለች፣ እንዲኖራት አስችላለች። በተለይ የፊልድ ማርሻሉ ሚናን ስንመለከት የፓኪስታን የጦር ሰራዊቱ ኃላፊ ማለት ነው። ለዚህ ሽምግልና ጥረት ዋነኛው አንቀሳቃሽ የፓኪስታኑ የጦር አዛዥ ፊልድ ማርሻል አሲም ሙኒር ናቸው። ፕሬዚደንት ዶናልድ ትራምፕ ሙኒር የምወደው ፊልድ ማርሻል ሲሉ በአደባባይ ይገልጿቸዋል፣ ያወድሷቸዋል። ብዙ ጊዜ ዘገባዎችም እንደሚጠቅሙት ሙኒር ለትራምፕ ስልክ የደወሉ ሲሆን ጠቅላይ ሚኒስትር ሻህባዝ ሸሪፍ ጋም የኢራኑ ፕሬዚደንት ጋር ደውለዋል። ፓኪስታን 15 ነጥብ የያዘ የአሜሪካ ሰላም እቅድ ለቴህራን እሷን ያደረሰችው ቴህራን በአደባባይ አትቀበሉ። ስለዚህ ፓኪስታን በዚህ መልኩ ድርድሩ ተጀምሯል። ይሄ ይሳካል አይሳካም ሌላ ጉዳይ ነው። ግን በተለይ
አንዴ የዲፕሎማሲ መስመር ዲፕሎማሲ ትረስት ነው። ለምሳሌ መርካቶ ገበያ ብትሄዱ እዛ የሚገበዩ ሰዎች ሌላን የባንክ ሰዋን ብትጠይቀው ባንክ 2 ሚሊዮን ላበድር ብልህ ራስን ሁሉ አስይዝላል ንብረት ከሌለ። እነሱ ግን ለምሳሌ ምን እንደሚያደርጉት አይታችሁ ከሆነ ለአንዱ አንስቶ 2 ሚሊዮን 500 ሺህ የሚሰጣጡት ያ ትረስት ነው። በንግድ ስርዓታቸው ላይ ያረጉት የመተማመን ነው። አንድ ሰው ከዛ ውስጥ ለምሳሌ ቢያጭበረብር አንደኛ ከንግድ ስርዓቱ ሙሉ ለሙሉ የሚያስወጡት ያ የመጨረሻው ማጭበረበር ይሆናል። ቀጥሎም በህግ አይለቁትም። ይሄ በአብዛኛው የኛ ሀገር ንግድ ስርዓት ላይ ስታዩ እና ዲፕሎማሲም እምነት ነው። አንድ እምነት ከተበላ በኋላ ከዛ በጣም ከባድ ነው። 15 ነጥቦች ኢራን ሲላክላት አውቶማቲካሊ ሪጀክት ያደረገችው ዶናልድ ትራምፕ 2 ጊዜ ስለካዳቸው። አሁንም 15 ነጥብ ሰጥቶ በየቀኑ ይደበድባቸዋል። 10 ቀን ሰጥቻለሁ እና 10ሩ ቀን ደግሞ ኒውዮርክ ታይምስም እንዳወጡት ነው ዋሽንግተን ፖስት የሚሊተሪ ዝግጅት ጊዜ ነው ብለው አጋልጠዋል ራሳቸው። ግን እነዚህ ሀገሮች በጣም ተጎጂ ስለሚሆኑ ይሄን የዲፕሎማሲ መንገድ ጀምረዋል። ይሳካላቸዋል። አብረን እናያለን። በአጠቃላይ እንግዲህ ለሀገራችንም ለዓለምም ሰላም ያምጣ ብለን የዛሬ ዝግጅታችን በዚህ እናጠቃልላለን። በሌላ ዝግጅት እስከምንገናኝ